ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ሰኔ 24 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የመንግስት ገቢን ማሳደግ የሞት የሽረት ጉዳይ ነው ሲል የገንዘብ ሚኒስቴር መግለጹን፣ የውጭ ሀገር ዜጎች የንብረት ባለቤትነት አዋጅ በአንድ ጊዜ ከአንድ በላይ የመኖሪያ ቤት እንዳይኖራቸው በሚል ተሻሽሎ መጽደቁን፣ በአገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ላይ የአክሱም ሴት ሙስሊም ተማሪዎች ሳይፈተኑ መቅረታቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። የመንግስት ገቢን ማሳደግ የሞት የሽረት ጉዳይ ነው ሲል የገንዘብ ሚኒስቴር ገለጸ። የፌደራል መንግስት የሚሰበስበውን ገቢ በሚቀጥለው ዓመት በከፍተኛ ደረጃ ለማሳደግ ማቀዱ የሞት የሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። የገንዘብ ሚኒስትሩ ይህንን ያሉት ዛሬ ማክሰኞ ሰኔ 24 2017 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። የ2018 በጀት ዓመትን አስመልክቶ በዛሬው የፓርላማ ውይይት ላይ ማብራሪያ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ በኢትዮጵያ ያለውን የልማት ፍላጎት ካሁን በኋላ ማሳካት የሚቻለው ገቢን በከፍተኛ ደረጃ በማሳደግ እንደሆነ ገልጸው አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቷል ነው ያሉት። የፌደራል መንግስት የበጀት ጉድለቱን ለመሙላት ሀገር ውስጥ ካለ የገንዘብ እንቅስቃሴ በፋይናንስ ተቋማት አማካኝነት እንደሚበደር ማብራርተዋል። ምንም አይነት የልማት ጥያቄ እንኳን ቢኖር ያንን የልማት ጥያቄ ፋይናንስ ማድረግ የምንችለው በዘላቂ የፋይናንስ መርህ ላይ ተመስርተን ነው ብለዋል። በሌላ በኩል የነዳጅ ታክስን በተመለከተ ከዚህ በፊት ከተጣለው ታክስ ውጪ ሌላ አዲስ ታክስ አለመኖሩን ተናግረዋል። ምክር ቤቱ ከዚህ በፊት ይህንን የነዳጅ ታክስ ያጸደቀ መሆኑን ጠቅሰው ሙሉ በሙሉ ወደ መሰብሰብ አለመገባቱንና ከጸደቀው የታክስ መጠን ውስጥ ግን ግማሹ በነዳጅ ድርጅት በኩል ሲሰበሰብ እንደነበር አስታውሰዋል። በዚህ መደበኛ ስብሰባው የምክር ቤቱ አባላት የበጀት አቅርቦቱ ለተለያዩ ፕሮጀክቶች ምን ያክል በቂ ነው የሚል ጥያቄ ለገንዘብ ሚኒስቴር አቅርበዋል። የበጀት ድልድሉ ፍትሃዊነት ላይ የተመሰረተ እንዲሆን የህዝብና የቤት ቆጠራ መደረግ እንዳለበትም ከምክር ቤት አባላቱ ማሳሰቢያ ያዘለ ጥያቄ ተነስቷል። በተጨማሪም በክልሉ የተለያዩ አካባቢዎች የመንገድና ጥገና ፕሮጀክቶች ግንባታ ሊደረግ ይገባል የሚሉና የክልሎች የበጀት ድጎማ ከፍ ማለት አለበት የሚል ጥያቄዎችም ቀርበዋል። የውጭ ሀገር ዜጎች የንብረት ባለቤትነት አዋጅ በአንድ ጊዜ ከአንድ በላይ የመኖሪያ ቤት እንዳይኖራቸው በሚል ተሻሽሎ ጸደቀ። የህዝብ ተወካዮች ምክር ቤት በዛሬው ስብሰባው የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን በሚል የሚደነግግ አዋጅን አጽድቋል። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርገውበታል። የቀድሞ ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን ድንጋጌዎች የያዘ የነበረ ቢሆንም የከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጂ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው አሻሽለውታል። ቋሚ ኮሚቴዎቹ ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣም ተደርጓል። የውሳኔ ሀሳቡ ይህ የሆነበት ምክንያትም የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ማስቀመጥ አስፈላጊ ሆኖ በመገኘቱ እንደሆነም አብራርቷል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው አዲሱ የአዋጅ ድንጋጌ ደግሞ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው ሲል አስምሮበታል። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በመደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ በአዲሱ ንዑስ አንቀጽ ተብራርቷል። የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ አንድ ብቻ ነው ቢባልም ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን እንደተሰጠው ከምክር ቤት የተገኘው መረጃ ያመለክታል። በሀገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ላይ የአክሱም ሴት ሙስሊም ተማሪዎች ሳይፈተኑ ቀሩ። በትግራይ ክልል የአክሱም ከተማ ሴት ሙስሊም ተማሪዎች የሂጃብ መልበስ ክልከላ ጋር ተያይዞ የተነሳ ውዝግብ ወራትን አስቆጥሯል። በዚህም የትግራይ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤቶችን ጨምሮ ተማሪዎችና ወላጆቻቸው በተደጋጋሚ ቅሬታ አቅርበው
ጉዳዩን ወደ ፍርድ ቤት ወስደውት እንደነበረም አይዘነጋም። የትግራይ ማዕከላዊ ዞን ፍርድ ቤትም የአክሱም ከተማ ሴት ሙስሊም ተማሪዎች ከነሂጃባቸው እንዲማሩ መወሰኑን መዘገባችን ይታወሳል። ነገር ግን የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት የዘንድሮውን የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል በማለት አስተያየታቸውን በማህበራዊ የትስስር ገጾች አሰራጭተዋል። ለተሰራጩ ጽሁፎችና አስተያየቶች ምላሽ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ሂጃብ ከመልበስ ጋር ተያይዞ አንዲት ሙስሊም ተማሪ ከፈተና ማዕከል አልተባረረችም ብለዋል። ነገር ግን ፈተና ለመውሰድ የተመዘገቡት 24 ሴት ተማሪዎች በራሳቸው ፍላጎት ሳይመጡ ቀርተዋል ነው ያሉት። ሴት ሙስሊም ተማሪዎች የመፈተን ፍላጎት ካላቸው ሐሙስ ሰኔ 26 2017 ዓ.ም በሚጀምረው ሁለተኛው ዙር ፈተና መፈተን ይችላሉ ማለታቸውን ቲክቫ ዘግቧል። አክለውም ከዚህ ውጪ ተማሪዎቹ እንዳይፈተኑ በመከልከል ሆን ተብሎ የሚፈጠረው የማጠልሸት ተግባርና ውሸት ለህዝብና ሀገር አይጠቅምም ሲሉም ተናግረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎቻችን ስናልፍ ደግሞ በበጀት ዓመቱ ከፍተኛ የማጭበርበር ወንጀል የተፈጸመው ከተለያዩ የኦንላይን ግብይቶች ጋር እየተገናኘ መሆኑን የፌዴራል ፖሊስ ማስታወቁን በቤንሻንጉል አባሎች የታሰሩብኝ ሲል የቦሮ ዲሞክራሲያዊ ፓርቲን ወቀሳ የክልሉ መንግስት ውድቅ ማድረጉን ጨምሮ ሌሎች ዜናዎችን ራቢያ ከድሪዛለች። ተከታትለን እንመለስ። በበጀት ዓመቱ ከፍተኛ የማጭበርበር ወንጀል የተፈጸመው ከተለያዩ የኦንላይን ግብይቶች ጋር የተገናኘ መሆኑን የፌዴራል ፖሊስ አስታወቀ። በ2017 በጀት ዓመት ከ6000 በላይ ምርመራዎችን በማከናወን ከ5600 በላይ ተጠርጣሪዎች በቁጥጥር ስር መዋሉን የኢትዮጵያ የፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ ወንጀል ምርመራ ቢሮ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊሳ አብዲሳ በዛሬው ዕለት በሰጡት መግለጫ ቢሮ በሽብር ወንጀል ታክስ ማጭበርበርና መሰል ወንጀሎች ላይ እንደሚሰራም ተናግረዋል። ከተቋማትና ህብረተሰቡ ጋር በተሰራ ስራ ህብረተሰቡን የሚያወናብዱ ሐሰተኛ መረጃዎችን በአጠረ ጊዜ በማጋለጥ ተሳታፊዎች በህግ እንዲጠየቁ ማድረግን ጨምሮ ከውስጥና ከውጭ በተደራጁ የሽብር ወንጀል ለመፈጸም የሞከሩ ከ450 በላይ ተጠርጣሪዎች ወደ ህግ ማቅረቡንም አብራርተዋል። በሞባይል ባንኪንግ ወንጀል ዋና ተዋናኞች ከ80 በላይ ተጠርጣሪዎችን፣ በሙስና ወንጀል 260፣ በህገ ወጥ መሳሪያ ዝውውር እና ሌሎች የኮንትሮባንድ እቃዎች ላይ የተሰማሩ 143 ተጠርጣሪዎች ባደንዘዥ እጽ ዝውውር የተሳተፉ የውጭ ዜጎችን ጨምሮ 86 ተጠርጣሪዎችና 25 በህገወጥ የሰዎች ዝውውር የተሰማሩ ተጠርጣሪዎች በቁጥጥር ስር መዋሉንም ገልጿል። በዚህ ዓመት ከፍተኛ የማጭበርበር ወንጀል ምንጫቸው ባልታወቁ የኦንላይን ግብይቶች፣ የሞባይል ባንኪንግ እና የተለያዩ የኦንላይን አገልግሎቶች መፈጸሙን የተናገሩት ኃላፊው ማህበረሰቡ ከመሰል መጭበርበሮች ራሱን እንዲጠብቅም አሳስበዋል። በተጨማሪም ቴክኖሎጂን በመጠቀም በተሰሩ ስራዎች አበረታች ውጤት መገኘቱንም አንስተዋል። የፎረንሲክ ምርመራ ስራን ለማሳደግ በተሰራ ስራ የዲኤንኤ ምርመራ፣ የእሳት ቃጠሎና የአደንዛዥ እጽ ዝውውር ሳይንሳዊ በሆነ መንገድ በመመርመር በፍጥነት መለየት መቻሉንም ተናግረዋል። መግለጫው አክለውም በተያዘው በጀት ዓመት ከ6000 በላይ ምርመራዎች በማከናወን ከተያዙ 5600 በላይ ተጠርጣሪዎች መካከል 1000 የሚደርሱ ተጠርጣሪዎች የጥፋተኝነት ውሳኔ እንዲያገኙ መደረጉን ከፋና ያገኘነው መረጃ ያመለክታል። በቤንሻንጉል አባሎች ታስረውብኛል ሲል የቦሮ ዲሞክራሲያዊ ፓርቲን ወቀሳ የክልሉ መንግስት ውድቅ አደረገ። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ሁለት ተጨማሪ አባላቱ በቁጥጥር ስር መዋላቸውን አንድ የፓርቲው አመራር ተናግረዋል። በቁጥጥር ስር የዋሉት አቶ ህርገታ ወርቁ የተባሉ በቡለን ወረዳ የፓርቲው የማዕከላዊ ኮሚቴ አባልና አቶ ታምራት ጉዴሶ የተባሉ የፓርቲው አባል መሆናቸውም ተገልጿል። ለእስር የተዳረጉት ሁለቱ የፓርቲው አመራሮች በቁጥጥር ስር የዋሉ ሰኔ 16 እና 17 ቀን 2017 ሲሆን ከነሱ በተጨማሪ አቶ ጌታቸው ዳምጤ የተባለ የፓርቲው አባል ላይ የእስር ማዘዣ እንደወጣባቸው ፓርቲው ወቀሳ ማቅረቡን አዲስ ስታንዳርድ ዘግቧል። በዚህ ወንጀል ተብሎ የተጠረጠሩት የደረሳቸው የወንጀል ክስ የለም ያሉ ስማቸው እንዳይጠቀስ የጠየቁ አንድ የፓርቲው አመራር አክለውም የፓርቲው አባል በመሆናቸው ምክንያት ብቻ ለእስር ተዳርገዋል ሲሉም ገልጸዋል። በክልሉ በተለይም በቡለን ወረዳ በፓርቲያችን አባላት ላይ እስር
እስርና ወከባ ቀጥሏል ያሉት አመራሩ ይህም ለቀጣዩ ሀገር አቀፍ ምርጫ በቂ ዝግጅት እንዳናደርግ የታለመ ነው ሲሉ አመልክተዋል። ጉዳዩን በተመለከተ ምላሽ የሰጡት የቤንሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ የሆኑት አቶ ቢኒያም መንገሻ በበኩላቸው በክልሉ እስካሁን በፖለቲካ ምክንያት የታሰረ የተፎካካሪ ፓርቲ አመራር የለም ሲሉ ወቀሳው ውድቅ ማድረጋቸውንም ዘገባው አክሏል። መንግስት ከፓርቲዎች ጋር ተቀራርቦ እየሰራ ቢሆንም ማንኛውም ግለሰብ ግን የገዢው ፓርቲ ባለስልጣን የሚሆን አሊያም የተፎካካሪ ፓርቲ አመራር የወንጀል ድርጊቶች ላይ ተሳታፊ ሆኖ ከተገኘ የክልሉ መንግስት ህግ የማክበር ስራውን አጠናክሮ ይቀጥላል ሲሉ አቶ ቢኒያም መንገሻ ገልጸዋል። ዶናልድ ትራምፕና ቤንያሚን ኔታንያሁ በሚቀጥለው ሳምንት በአሜሪካ ይገናኛሉ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣዩ ሳምንት ጁላይ 7 የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዋይት ሃውስ ተቀብለው እንደሚወያዩ ተገልጿል። ሁለቱ መሪዎች በኢራን፣ በጋዛ፣ በሶሪያና በአጠቃላይ በመካከለኛው ምስራቅ ቀጠና ባለው ወቅታዊ ሁኔታ ላይ ይመክራሉ ተብሎ ይጠበቃል ሲሉ የአሜሪካ ባለስልጣናት ተናግረዋል። የዶናልድ ትራምፕ ቃል አቀባይ ካሮሊን ሌቪት እንዳሉ የትራምፕ አስተዳደር ከእስራኤል መንግስት ጋር ያለው ግንኙነት እየጠበቀ ሲሆን በጋዛ ያለው ጦርነት ማስቆምና በሐማስ እጅ ያሉ ቀሪ ታጋቾችን ማስለቀቅ የዶናልድ ትራምፕ አስተዳደር ተቀዳሚ ዓላማ መሆኑንም አስታውቀዋል። በፈረንጆቹ ኦክቶበር 7 ቀን 2023 የጀመረው የጋዛው ጦርነት መቋጫ እንዲያገኝ አሜሪካ እየሰራች ነው ያሉት ቃል አቀባዩ ጦርነቱ በሚቆምበት ዙሪያ ሁለቱ መሪዎች ውይይት ያደርጋሉ ማለታቸውንም የሮይተርስ ዘገባ ያመለክታል። የትራምፕ ቃል አቀባይ ካሮሊን ሌቪት ለጋዜጠኞች በሰጡት ጋዜጣዊ መግለጫ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ አማካሪ ሮን ዴርመን በዋይት ሃውስ ከሚገኙ ባለስልጣናት ጋር ለመነጋገር ዋሽንግተን ይገኛሉ ሲሉም ገልጸዋል። ለውይይቱ መንስኤ ከሆኑት አበይት ጉዳዮች መካከል የሆነው የኢራንና እስራኤል ጦርነትን ተከትሎ ኢራን እስራኤል ላይ ጥቃት ያደረሰችው 5% ብቻ ወታደራዊ አቅሟን በመጠቀም መሆኑን ገልጻለች። የኢራን አብዮታዊ ጥበቃ ኮርፕስ ማስተባበሪያ ኃላፊ እንደተናገሩት ቴህራን ሙሉ ለሙሉ ለወታደራዊ አቅሙ ቢኖራትም ከእስራኤል ጋር በተደረገው ጦርነት 5% ወታደራዊ አቅሟን ብቻ ተጠቅማለች ሲሉም ተደምጠዋል። ኃላፊው አክለውም ለእስራኤል የተሰጠው አጸፋ በዋናነት በአብዮታዊ ዘብ ጥበቃ አየር መከላከያ አቅም ላይ የተመሰረተ ነው ያሉ ሲሆን የሀገሪቱ የጦር ኃይሎች ሙሉ ለሙሉ አልተነኩም ብለዋል። ጨምረውም ለመታገል በደንብ ታጥቀናል፣ ምናልባትም ለብዙ ዓመታት ጠላትን በሚሳኤል እየደበደብን በዚሁ ፍጥነት ማጥቃት እንችላለንም ብለዋል። የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አዳዲስና ያገለገሉ መርከቦችን በሀገር ውስጥ ባንኮች ድጋፍ ሊገዛ መሆኑ ተነገረ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አዳዲስና ያገለገሉ መርከቦችን ለመግዛት ማቀዱንና ለዚህም ከሀገር ውስጥ ባንኮች የገንዘብ ድጋፍ ማግኘቱን አስታውቋል። ይህንን ግዢ በጋራ ለመደጎም ተስማምተዋል የተባሉት የኢትዮጵያ ንግድ ባንክ፣ አዋሽ ባንክና ዳሽን ባንክ መሆናቸውም ተገልጿል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አዲስ 2 የአልትራ ማክስ ሁለገብ የደረቅ ጭነት መርከቦችን ለመግዛት ጨረታ ያወጣ ሲሆን በተጨማሪም 4 ያገለገሉ መካከለኛ መጠን ያላቸው መርከቦችን በመርከብ ደላሎች በኩል ለመግዛት ማቀዱ ተሰምቷል። የፋይናንስ ስምምነቱ ዝርዝር አዋሽ ባንክና ዳሽን ባንክ ለአንድ ሁለገብ መርከብና ለአንድ የአልትራ ማክስ ደረቅ ጭነት መርከብ የገንዘብ ድጋፍ ያደርጋሉም ተብሏል። የኢትዮጵያ ንግድ ባንክ በሌላ በኩል አዲስ የአልትራ ማክስ ሁለገብና 2ቱን ያገለገሉ ኮንቴነር መርከቦችን ጨምሮ የ3 ተጨማሪ መርከቦችን ግዢ ለመደገፍ መስማማቱን ካፒታል ዘግቧል። በአጠቃላይ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለ5ቱ መርከቦች ጠቅላላ ወጪ 30% የሚሆነውን በራሱ የሚሸፍን ሲሆን ቀሪው 70% በባንኮቹ እንደሚሸፈንም ተገልጿል። ከዚህም ባሻገር አንድ መርከብ በሙሉ በተቋሙ ፋይናንስ እንደሚደረግም ተገልጿል። የኢትዮጵያ የባህር ትራንስፖርት ሎጂስቲክስ ያገለገሉትን 4 መርከቦችን በቅርብ ጊዜ ውስጥ ለመረከብ ሲጠብቅ የአዲሶቹ 2 ሁለገብ መርከቦች ግንባታ ግን የጨረታ ሂደቱ ከተጠናቀቀ በኋላ ቢያንስ 2 ዓመታትን ይወስዳል ተብሎ እንደሚገመት ዘገባው አክሏል።
ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳ ተወሰነ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በትላንትናው ዕለት ባካሄደው 3ኛ ስብሰባው የተወያየባቸውን አበይት ጉዳዮች እንዲሁም ውሳኔዎችን አስመልክቶ መግለጫ ሰጥቷል። ኮሚቴው በ3ኛው ዙር ውይይት ካካተታቸው አበይት ጉዳዮች መካከል የዋጋ ግሽበት አንደኛው ሲሆን ባለፉት ወራት ዓመታዊ የዋጋ ግሽበቱ ቅናሽ ማሳየቱን ተጠቁሟል። በዚህም ዓመታዊ የዋጋ ግሽበት እየቀነሰ መጥቶ በሚያዝያና በግንቦት ወር 2017 መጨረሻ 14.4 በመቶ መድረሱ የተገለጸ ሲሆን ይህም ምግብ ነክና ምግብ ነክ ያልሆኑ እቃዎች ላይ ያለው የዋጋ ግሽበት ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱ ተገልጿል። ከዚህ በተጨማሪም ኮሚቴው የሀገር ውስጥ የኢኮኖሚ እንቅስቃሴን፣ የገንዘብና የወለድ ተመን ሁኔታን፣ የባንክና የፋይናንስ ዘርፍ መረጋጋትን፣ የፊስካል ሁኔታን፣ የውጭ ኢኮኖሚ ዘርፍን እንዲሁም ዓለም አቀፍ ሁኔታዎችን በተመለከተ ስለተሰሩ ስራዎችና የተገኙትን ውጤቶች በስፋት በመግለጫው ዳስሷል። ከዚህ እይታ በመነሳት ኮሚቴው 4 የገንዘብ ፖሊሲ ምክረ ሀሳቦች ለቦርድ ያቀረበ ሲሆን ሁኔታዎችንም አስወስኗል። በዚሁ መሰረት የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይም ተወስኗል። በመጨረሻም የባንኮች የብድር እድገት ገደብ በመስከረም ወር 2018 እንደሚከለስ ታሳቢ የተደረገ ቢሆንም እየተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ባስጠበቀ መልኩ የሚደረጉ ለውጦች ወዳልተፈለገ ልል የገንዘብ ፖሊሲ እንዲያመራ ብሔራዊ ባንክ እንዳስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን እንዲጠቀም ውሳኔ መወሰኑን ከኢትዮጵያ ብሔራዊ ባንክ የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ሳፋሪኮም ኢትዮጵያ 10 ሚሊዮን ደንበኞች ማፍራቱን አስታወቀ። ሳፋሪኮም ኢትዮጵያ ፍቃድ አግኝቶ አገልግሎት መስጠት ከጀመረበት ጊዜ አንስቶ የስኬት ጉዞውን በመቀጠል በ4 ዓመታት ውስጥ 10 ሚሊዮን የ90 ቀናት ንቁ ደንበኞችን ማግኘቱን የድርጅቱ ዋና ስራ አስፈጻሚ ዊም ቫን ሄለፑት ተናግረዋል። የሳፋሪኮም ዋና ስራ አስፈጻሚ በሰጡት መግለጫ ይህ ስኬት እያደገ የመጣውን አስተማማኝ ሁሉን አቀፍ የሞባይል ግንኙነት ፍላጎትና በሚሊዮኖች የሚቆጠሩ ኢትዮጵያውያን ኩባንያው ላይ ያላቸውን እምነት የሚያሳይ ነው ብለዋል። ዋና ስራ አስፈጻሚው አክለውም ጠንካራ የቴሌኮምና የዲጂታል ፋይናንስ አገልግሎቶች መሰረተ ልማት ላይ ባለፉት 4 ዓመታት ከ300 ቢሊዮን ብር በላይ ኢንቨስት በማድረግ በአሁኑ ጊዜ ፈጣን የአራተኛ ትውልድ ኔትወርኮችን እውን ለማድረግ ከ150 በላይ በሆኑ ከተሞች 3141 የኔትወርክ ማማዎች መገንባቱን ገልጸዋል። ሳፋሪኮም ኢትዮጵያ በየቀኑ 31000 አዳዲስ ደንበኞችን እያገኘ ነው ተብሏል። ሳፋሪኮም ኢትዮጵያ የ90 ቀናት ደንበኞቹ ቁጥር 10 ሚሊዮን የደረሰ ሲሆን 7.1 ሚሊዮን የሞባይል ዳታ አገልግሎት ተጠቃሚዎች እንዳሉትም ተነግሯል። እነዚህ የዳታ ተጠቃሚዎች ደግሞ በ2025 እንደ አውሮፓውያን አቆጣጠር የበጀት ዓመት በወር በነፍስ ወከፍ 6.5 ጊጋባይት የተጠቀሙ ሲሆን ይህ መጠን ካለፈው ዓመት በ53 በመቶ እንደሚበልጥ ተነግሯል። ሳፋሪኮም ኢትዮጵያ የአስቸኳይ ጊዜ ድጋፍ ለሚያስፈልጋቸው ወገኖች በመድረስም ማህበራዊ ኃላፊነቱንም እየተወጣ እንደሚገኝና በራሱ 120 ሚሊዮን ብር ከዓለም አቀፍ አጋሮች ጋር በመሆን ደግሞ 530 ሚሊዮን ብር ድጋፍ ማድረጉ ተገልጿል። ሳፋሪኮም ኢትዮጵያ 900 ሰራተኞች ሲኖሩት ከነዚህ ውስጥ 97 በመቶ የሚሆኑት ኢትዮጵያውያን መሆናቸውም ተገልጿል። ስትከታተሉት የነበረው የዕለተ ማክሰኞ ሰኔ 24 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት